ትናንት በተደረጉ የኢትዮጵያ ከፍተኛ ሊግ ጨዋታዎች በምድባ ጋሞ ጨንቻ ከወልቂጤ ከተማ 0-0 ሲለያዩ ውጤቱን ተከትሎ ወልቂጤ ከተማ ሁለት ጨዋታዎች እየቀሩት ወደ ሊግ 1 መውረዱን አረጋግጧል። ቤንች ማጂ ቡና በአዲስ አበባ ከተማ 2-0 ተሸንፏል። በምድብ ላይ ስልጤ ወራቤ በኦሜድላ 1-0 በሆነ ውጤት ሲሸነፍ አክሱም ከተማ ከየካ ክፍለ ከተማ ያደረጉት ጨዋታ 2-0 በሆነ ውጤት ተጠናቋል። አዲስ አበባ ዩኒቨርሲቲና አክሱም ከተማ 3 ጨዋታዎች እየቀራቸው ወደ ሊግ 1 መውረዳቸውን አረጋግጠዋል። ትናንት በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች የተለያዩ ውጤቶች ተመዝግበዋል። ብሬንፎርድን ከቼልሲ ጋር ያገናኘው ጨዋታ ለምንም ግብ ሲጠናቀቅ ፉልሃም ሊቨርፑልን 3-2 በሆነ ውጤት አሸንፏል። ቶተናም ሳውዛምፕተንን 3-1 ማሸነፉን ተከትሎ ሳውዛምፕተን ወደ ሻምፒዮንሺፕ መውረዱን አረጋግጧል። ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር ያደረጉት የማንትሮያን ደርቢ ያለምንም ግብ ተጠናቋል። ውጤቱን ተከትሎ ሊቨርፑል በ73 ነጥቦች አንደኛ ደረጃ ላይ ሲቀመጥ፣ አርሰናል 62 ነጥብ፣ ኖቲንግሃም ፎረስት 57፣ ቼልሲ 53 ነጥቦችን መያዝ ችለዋል። ዛሬ በሚደረጉ ተጠባቂ የአውሮፓ ጨዋታዎች በእንግሊዝ ፕሪሚየር ሊግ ሌስተር ሲቲ ከኒውካስትል ዩናይትድ ምሽት 4 ሰዓት ላይ፣ በስፔን ላሊጋ ሊጋኝሽ ከኦሳሱና ምሽት 4 ሰዓት፣ በጣሊያን ሴሪያ ቦሎኛ ከናፖሊ ምሽት 3:45 ላይ የሚያደርጉት ጨዋታ ይጠበቃል። ናፖሊ ቦሎኛን ማሸነፍ የሚችል ከሆነ ከኢንተር ሚላን ጋር ያለውን የነጥብ ልዩነት ወደ 1 ዝቅ ማድረግ ይችላል። አድማጮች፣ የአራዳ ደቂቃ ስብስብ የስፖርት ርዕሰ ወሬዎች እነዚህ ነበሩ።